ደዋወሉ ማን ጋር ነው ቴክስት የተጻጻፈው? የሆነ በቃ ደልቶትም ቢሆን ምን ተባብሎ ይሆን የደለተው? የሆነ ጥያቄ ይፈጥርብሻል። ከዚህ ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ክርስቲያን ወገኖችም ሰላም ብያለሁኝ። እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ዛሬ እንኳን የመጣሁበት አይዲያ ለየት ይላል። ያው እስከ ዛሬ በሌባ ምናምን ነበረ በገጠመኝ ነገር ነበረ ሳቀርብ የነበረው እና አሁን ላይ የመጣሁበት ምክንያት ያው ብዙ ሰዎች ልትተቹኝ ልትሰርቡኝ ትችላላችሁ። ያው ሁሉንም መቀበል ነው። ሶሻል ሚዲያ ላይ ስንወጣ ስድቡንም ትችቱንም መቀበል ግድ ነው የሚለውና ላደረጋችሁልኝ አቀባበል በጣም አመሰግናለሁኝ። እና ወደ እንትኔ ስገባ ለሴቶች ለውድ እህቶቼ ትንሽ ምክር ቢጤ ነው ከኖርኩት አንፃር ነውና ባለትዳር ለሆናችሁ ቀጣይም ወደ ትዳር ለመግባት ለአሰባችሁ እህቶቼ ወንድ ልጅ ስልኩን አትጎርጉሩ። አንደኛ መጀመሪያ በቃ ስልክ አትጎርጉሩ። የባልሽን ስልክ በጭራሽ አትዩ። በቃ ማንጋር ያወራል፣ የማን ፎቶ ይዟል፣ ማንጋር ይጻጻፋል ምናምን በቃ አትከታተዩ። በሰላም መኖር ከፈለግሽ ትዳርሽ ስኬታማ እንዲሆን ከፈለግሽ የባልሽን ስልክ አትመልከቺ። እንዳውም በቃ ኮዱን ራሱ ባታቂ ሁሉ የተመረጠ ነው። ምክንያቱም ራስሽ በሽተኛ ትሆኛለሽ እንጂ የአሁኑ ወንድ አላህ የመረቀው ሲቀር ሁላቸውም በቃ አንድ አይነት ናቸው ማለት ቤት አንዷን አስቀምጠው ሌላ ይጀናጀናል። ይሄ ያለ ነገር ነው። አለ ብለሽ ራስሽን አሳምነሽ ታዩ በቃ ወይ ደግሞ ንጹህ ነው ብለሽ ራስሽን አሳምነሽ ታዩ። አትጎርጉሪ ስልኩን። አሳ ጎርጓሪ ዘንድ ያወጣል ይባል የለ እና አትከታተሉ፣ አትቆጣጠሩ። በቃ ማንገር ያወላል፣ ማንም ጋር ያውራ፣ ማንም ጋር ይደዋወል፣ አጠገብሽ መሆኑ ያውራ። በቃ ስትታዩ ራሱ ይቃጠላል። ዞር ብሎ ለምንድን ነው ሚስቴ የማትከታተለኝ ስልኬን ማትጎረጎሮ ማትጠይቀኝ ማን እንደደወለ ለምንድን ነው ብሎ ራሱ ጥያቄ ውስጥ ይገባል። ባይወድሽ ራሱ እንዲወድሽ ያደርገዋልና ሁለተኛ ላይ ደግሞ የት ዋልክ፣ የት አደርክ፣ የት ነበርክ፣ በቃ ይሄ ሁሉ የፖሊስ ጥያቄ ይቅር። ለምን ያሁን ወንዶች በቃ እንደ ብረት ምጣድ ናቸው። ትንሽ ጥያቄ ከተጠየቁ በቃ የሆነ ሰበብ ነው የሚፈልጉትና በተለይ ከወለዳችሁ በኋላ ከሆነ ትዕግስት ሊኖራችሁ ይገባል። በቃ የት ዋልክ የት አደርክ አትበሉስ። ወንድ ልጅ ችክችክ ንዝንዝ አይወድም። ሰላም ነው የሚፈልገው። የትም ዋለ የትም አደረ እንኳን ደህና መጣ ሁዱ ባሌ ብለሽ ተቀበዩ። እና ከኖርኩት ነው ማካፈላችሁ። ይሄን እኔ ጨቅጣቃ ነበርኩኝ እና ያው ህይወት ያስተምራል። አንዳንድ ጊዜ ትምህርት ወስጃለሁ ከህይወቴ ውስጥ እና ያው መማሬ አልሐምዱሊላህ እንደዛው ብቀጥል ኖሮ ነው የሚቆጨኝና እና ትምህርት ወስጃለሁ እና ስለዚህ የትም ይዋል የትም ይደር ደህና ይሁን ብቻ ደውለሽ ደህንነቱን አረጋግጪ። በሰላም ነው ያደርከው፣ በቃ በሰላም ነው የቀረኸው፣ ምሳ ያልመጣው በቃ ይሄን ብቻ። ለምን አልመጣም፣ ለምን አደርክ፣ የት አደርክ፣ ለምን አደርክ፣ የፖሊስ ጥያቄ በቃ ለምን ሁልጊዜ ንዝንዝ። ቤት መሄድ ራሱ ይሰለቸዋል። እንኳን ልትናፍቁ እንኳን ቤቱ ሊናፍቀው ሐሳብ ይሆንበታል። ማታስ ምን ልትለኝ ይሆን? እሱ በስራ ምክንያት አርፍዶ ሊሆን ይችላል ወይ ደግሞ በሌላ ምክንያት አርፍዶ ሊሆን ይችላል። ወደ ቤት ያልገባው ያደረውም የሆነ የሚያስገድደው ጉዳይ ሊኖር ይችላል ወይ ደግሞ ፈልጎም ሊወሰልት አድሮም ሊሆን ይችላል። ለምንም ይደር በቃ እንኳን ደህና መጣ። ይሄን ሁሉ በቃ እንትን ስትተዩና በቃ ለሱ ምቹ ሆነሽ እሱ ከገፋሽና ትዳሩ ስኬታማ ካልሆነ ያኔ አንቺ ጥፋት የለበትም እና አንቺ እሱን መቆጣጠር ትተሽ ራስሽ ላይ ፎከስ አድርጊ። ራስሽን ተቆጣጣሪ። ቢጠጪ ወይ ባሽሞቂ ልብስሽን ቀይሪ። ጥሎሽ በወጣበት ቢጃማ እንዳያገኝሽ መልሶ ሲመጣ ፏ ብለሽ በቃ ውጭ የሚያያቸው ሴቶች ጋር ተመሳስለሽ መገኘት አለብሽ እንጂ በቃ የሆነ ቤት ውስጥ በሰራሹ ቢጃማ ለብሰሽ ሰራተኛ መስለሽ መጠበቅ የለብሽም። ለምን ወንድ ልጅ አዲስ ነገር ያያል ሁል ጊዜ በወጣበት ሰዓት። አንቺም ደግሞ ያን አዲስ ነገር አሟይ ሁሉም ነገር አሟልተሽ ቢሄድ እንኳን አይቆጭሽም። ለምን ካንቺ ጉለት የለም የሱ ጥጋብ ወይ ደግሞ የሱ ልክስክስነት እንጂ። ግን ደግሞ በኋላ እንዳይጸጽትሽ ከተለያየሽ በኋላ ከሄደ በኋላ ይሄን አድርጌ ቢሆን እኮ ይሄ ነገር እንደዚህ አይሆንም ነበረ የሚል ነገር እንዳይመጣ ነው በጭንቅላትሽ ባይምሮሽ ውስጥ እና እስካለሽ ድረስ በቃ ራስሽ ላይ ፎከስ አድርጊ። ቢጠጪ በቃ ካንቺ የባልነትን ሐቅሽን ተወጪ። የታደርክ የት ዋልክ፣ ማን ደወለ፣ ማን ጋር ሄድክ፣ በቃ ተይው፣ ይሄን ነገር ተይው። ለምን በቃ ላላህ ስጪው። አላህን የሚፈራ ከሆነ መጥፎ ቦታ አይውልም። ማግባትም ካለበት ያው ሸሪዓው በፈቀደው መልኩ ያገባል። እና ስለዚህ እንትን አትበሉ፣ አትቆጣጠሯቸው። በተቆጣጠርናቸው ቁጥር በቃ ይዘላሉ። በጣም ስትቆጣጠሪ በቃ የለም እሱ እንዳውም የልብ ይሰማዋል። የሆነ እልክ ውስጥ ይገባል። በልክ ሁሉ ማግባት ደረጃ የሚደርሱ አሉ። ለምን አገባህ ሚስት ላይ ምናምን ሲባል
በቃ እልክ አስገብታኝ ነው አናዳኝ ነው በቃ እልክ ውስጥ ገብቼ እንጂ ለማግባት ፈልጌ አይደለም የሚሉ ወንዶች አሉ። እና ስለዚህ ለምን እኛ ሰበብ እንሆናለን? በቃ በራሳቸው መንገድ እንትን ካሉ እሺ፣ ግን ሰበቡ ከኛ መሆን የለበትም። የመሄዳቸውም ሰበብ ሆነ የማግባታቸውም ሰበብ እና ስለዚህ ውድ እህቶቼ ተጠንቀቁ። ወደ ትዳርም ላልገባችሁ ምክር ይሆናል ብዬ አስባለሁ፣ ተስፋ አደርጋለሁ። ጭቅጭቅ አታብዙ። ቸክቻካ ሴት ብዙ ሰዓት ተመራጭ አትሆንም። ቆንጆም ብትሆኚ ራሱ ሀብታም ሁኚ ቆንጆም ሁኚ ማንም ሰው ምርጫሽ አያረግሽም። ምክንያቱም አሁን ላይ ሰው የሚፈልገው ወንዱ የሚፈልገው ሰላም ነው። በቃ በሰላም ወጥቶ ወይ ቤቱ የሚገባበት ቤቱ እንዲናፍቀው ማድረግ የምትችይው አንቺ ነሽ። በቃ ሳትነዛነዡ በቃ የሆነ በቃ ወደ ቤቱ ላለመመለስ ሰበብ እንዳያበዛ ቤቱ እንዲናፍቀው ልጆቹ እንዲናፍቁት ማድረግ የምትችይው አንቺ ነሽ። በተረፈ ራሳችሁን ጠብቁ፣ ብሉ፣ ጠጡ፣ ራሳችሁን ተንከባከቡ። እስካላችሁ ድረስ ደግሞ ወደ ኋላ አትበሉ። ቤቴ ቤቴ ሳይሆን ራሴን በሉ እና ይሄንን ልላችሁ ያክል ነው። ግን ከኖርኩት አንፃር ነው እኔ ትምህርት ወስጄበት ነው። ገባችሁ? ከሜዳ ተንስቼ ይሄን ነገር አላልኩም፣ ተምሬበታለሁ። ግን መማሩም አንድ ነገር ነው። የሰው ልጅ ሳይማር ሲቀር እንደዛው ሲቀጥል ግን ከረፈዱ በኋላ ቢገባው ነው የሚቆጨው። አልሐምዱሊላህ በዚህ እድሜ ከገባኝ ሁሉም ነገር ለቀጣይ ህይወቴ የተስተካከለ ህይወት ይኖረኛል ብዬ ተስፋ አረጋለሁና ለዛሬ የመጣሁበት ጉዳይ ይሄ ነው። በተረፈ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። አዲስ ነኝ እና በጣም ከልብ አመሰግናለሁ። ቪዲዮዬን ስለምትከታተሉኝ ከልብ አመሰግናለሁ። ደህና ሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። መንገድ ገጠር ነው ያደግኩት። የዛን ሰዓትማ የገጠር ልጅ ወላሂ አሁን ትዝ ሲለኝ እሺ አዎ ሀሊማም ጓደኛ ያገኝ ይሆናሉ። አንድ አልሄደም አንድ እንጨት የቆመ ነው። እንደተደረሰ ድምጻቸውም የለነ ሳዲ እ